በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። በአራተኛው ክፍለ ዘመን የነበሩ የክርስቶስ ኢየሱስ ሰማዕታት እነማን ነበሩ? እንግዲህ የቤተ ክርስቲያንን ታሪክ ስናጠና በአራተኛው ክፍለ ዘመን የነበሩ እነዚህ በእምነታቸው ምክንያት ጌታችን ኢየሱስ ክርስቶስን ባለመካድ ያለፉ የእግዚአብሔር ባሪያዎች እነማን ናቸው? በ284 እስከ 305 ዓመተ ምህረት ማለት ነው። የሮማን ነገስታት ስደት አስነስተው በነበረ ጊዜ የዚያን ጊዜ እምነታቸውን ባለመካድና ወንጌልን በመስበክ ሰማዕት የሆኑ እነዚህ የእግዚአብሔር ባሪያዎች እነማን ናቸው? ለክርስቶስ ኢየሱስ ሕይወታቸውን አሳልፈው የሰጡ እነማን ነበሩ የሚለውን ስንመለከት የመጀመሪያው ጆርጅ ተብሎ የሚጠራ የሮማ ጦር አባል የነበረ እምነቱን ለመካድ ሲጠየቅ ጌታችን ኢየሱስ ክርስቶስን አልክድም፣ የሞተልኝን ይህንን ጌታ አልክድም፣ የማምነውን ጌታ አልክድም ብሎ እምነቱን ባለመካድ በ303 አካባቢ ተገድሎ ሰማዕት የሆነ ሰው እና የሰው በዘመኑ የነበረው ቄሳር ጌታ ነው እየተባለ የገነነበት ዘመን ላይ ነገር ግን ኢየሱስ ክርስቶስ ጌታ ነው ብሎ ያለፈ የእግዚአብሔር ባሪያ ነው። ሁለተኛው ደግሞ የተሰሎንቄው ዲሜጥሮስ ነው። በተሰሎንቄ የነበረው ይሄ ዲሜጥሮስ ተብሎ የሚጠራ ሰው የክርስቲያን ቤተ ክርስቲያን መሪ የነበረ፣ በመሪነቱ ይታወቅ የነበረ፣ ክርስቶስ ኢየሱስን ደግሞ በሕይወቱ የሰበከ የእግዚአብሔር ባሪያ ነው። ጌታችን ኢየሱስ ክርስቶስን እኔ አልክደው አምላኬን አልክድም ብሎ በእምነቱ ምክንያት የተገደለ ሰው ነው። ሌላው ሶስተኛ ፓንታሊማን ሐኪም የነበረ ለድሆች በነፃ ያገለግል የነበረ፣ ድሆችን እየሰበሰበ በነፃ አገልግሎት እየፈጸመ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ የጌታችን የኢየሱስ ክርስቶስ አገልግሎት እናንተን ማዳን እናንተን ደግሞ መርዳት ነው። ስለዚህ ከአምላኬ የተማርኩት ከጌታ የተማርኩት ይሄ ስለሆነ እናንተን እረዳለሁ፣ ከኔ መልካም ነገር ሆኖ ሳይሆን ካመንኩት ጌታ መልካምነት የተነሳን ይህንን የማደርገው ብሎ ጌታችን ኢየሱስ ክርስቶስን በሕይወቱ እየሰበከ ድሆቹን ያገለገለ የክርስቶስ ኢየሱስ ባሪያ ሰማዕት ሆኖ ያለፈ ነው። የአሌክሳንደሩ ካትሪን ይቺ በዚህ በአሌክሳንድሪያ የነበረች በጥበቧ የታወቀች ሴት እህት ነበረች። ጌታችን ኢየሱስ ክርስቶስን አስከብራ ያለፈች፣ ለክርስቶስ እምነቷ ስለቆመች ጌታችን ኢየሱስ ክርስቶስን ባለመካድ ኢየሱስ ክርስቶስ ገናና አምላክ ነው፣ እሱን እጠብቃለሁኝ፣ ያለ የነበረ የሚመጣ አምላክ ስለሆነ እሱን እጠብቀዋለሁ ብላ ስላለች ሰማዕት ሆና ያለፈች ነች። በጣም አስደናቂ የሆነ የሕይወትን ታሪክ ያለፈች ነች። አምስተኛ ሰባስቲያን ነው። ሰባስቲያን በሮም ጦር ውስጥ ያገለግል የነበረ፣ በዚያ በሮማውያን ስርወ መንግስት በዚያ የነበረው የጦር ሰራዊት ውስጥ በጦር ሰራዊትነት ያገለግል የነበረ፣ ነገር ግን ጌታችን ኢየሱስ ክርስቶስን እንደ ግል አዳኙ ሰባስቲያን ከሌሎቹ ልዩ የሚያደርገው በጦሩ ውስጥ ክርስቶስን ኢየሱስን ያስተዋውቅ የነበረ ሰው ስለነበረ ነው። ጌታችን ኢየሱስ ክርስቶስን በሕይወቱ የመሰከረ፣ እንደገና ጌታችን ኢየሱስ ክርስቶስ የሰጠውን ወንጌል በሮማውያን ጦር ውስጥ ይሰብክ የነበረ ሰው ክርስቲያኖቹን በመርዳቱ ምክንያት ሰማዕት ተደርጎ የተገደለ ሰው ነው። ሌላው ስድስተኛው ሚናስ ነው። ሚናስ የግብፁ ሚናስ በግብፅ ወታደር ሆኖ ያገለግል የነበረ፣ ነገር ግን በዚያን ዘመን በዚያ በግብፅ ሰራዊት ውስጥ ጌታችን ኢየሱስ ክርስቶስን በመስበክ የታወቀ፣ በሕይወቱና በአገልግሎቱ የሚታወቅ ጌታችን ኢየሱስ ክርስቶስ
ከፍ አድርጎ በግብፅ ሰራዊት ውስጥ ያስተዋወቀ ነው። ሚናስ ከሌሎቹ የሚለየው በዚያ ሕግ በከለከለበት ዘመን በዚያ ሕግ በሚከለክልበት በሰራዊት ክፍል ውስጥ ነው በዚያን ሕይወቱን የሰበከው። ጌታችን ኢየሱስ ክርስቶስን እምነቱን በይፋ ያወጀ ሰው ነው። እንግዲህ ስንመለከት እነዚህ ሰማዕታት የእምነት ምሳሌዎች የሆኑ በጣም የሚገርመው ነገር ደግሞ ጌታችን ኢየሱስን በማምለክ እስከ ሕይወት ፍጻሜያቸው ድረስ ክርስቶስን ከፍ አድርገው ያሳዩ፣ የእግዚአብሔርን አምልኮ ክብረት ያሳዩ፣ የእግዚአብሔርን ታላቅነት ከፍ እንዲል ያደረጉ የእግዚአብሔር ባሪያዎች ናቸው። በአራተኛው ክፍለ ዘመን እንግዲህ ዲዮቅልጥያኖስ የሚባል ሰው በጀመረው ታላቅ ስደት በዚያን ዘመን በ313 አንድ አዋጅ ወጣ። በዚያ ዘመን አንድ ነገር ሆነ። ኤዲክት ኦፍ ሚላን ተብሎ የሚባል የሚላን አዋጅ ተብሎ የሚጠራ በዚያ የተጻፈ እና ይሄ አዋጅ ደግሞ ክርስቲያኖችን የሚጠቅም አዋጅ ስለሆነ ይሄ አዋጅ ወጣ። የሚላኑ አዋጅ ማለት በ313 ዓመተ ምህረት ይሄ ታላቁ ኮንስታንቲን ተብሎ በሚጠራውና በሊሲኒዮስ ዘመን የታወቀ አዋጅ ነው። በዚያን ዘመን ይሄ ዓላማው ምንድን ነው? ለምንድን ነው አዋጁ የወጣውን ብለን ስንመለከት አዋጁ በሮም ግዛት ውስጥ ለሁሉም ሰዎች የሃይማኖት ነፃነት መሰጠት አለበት የሚል ነው። ሁለተኛ ክርስቲያኖች እምነታቸውን በነፃነት እንዲያምኑና እንዲያመልኩ መፍቀድ ነው። ሶስተኛ በስደት ዘመን ከክርስቲያኖች የተወሰዱ ንብረቶችና ወደ ቤተ ክርስቲያን እንዲመለሱ የሚያደርግ እነዚህ ሶስት ነገሮችን የያዘ ኤዲክት ኦፍ ሚላን ማለትም የሚላን አዋጅ በግዛታቸው በዚያ በሮም ግዛት ውስጥ የነበሩ ማንኛውም ክርስቲያን የሃይማኖት ነፃነት እንዲያገኝ አንደኛ፣ ሁለተኛ ክርስቲያኖች እምነታቸውን በነፃነት እንዲያምኑና እንዲያመልኩ፣ ሶስተኛ የተወሰደባቸው ንብረት እንደገና ወደ ቤተ ክርስቲያን እንዲመለስ የሚል አዋጅ ለክርስቲያኖች ነፃነት የሰጠ አዋጅ ነው። ዲዮቅልጥያኖስ በ313 ዓመተ ምህረት እንግዲህ ከባድ ስደት ያደርስባቸው የነበሩ እነዚህ ነበሩና በጣም በአዋጁ አስፈላጊነት መቼም ክርስትና በሮም ግዛት ውስጥ ሕጋዊ እውቅና እንዲያገኝ ነው አንደኛ። ሁለተኛው ደግሞ የክርስቲያኖች ስደት በአብዛኛው እንዲቋረጥ ነው። ሶስተኛ ቤተክርስቲያን በነፃነት ማደግ እንድትጀምር ነው። አራተኛ ይህ ክርስትና በሮም ግዛት ውስጥ ዋና ሃይማኖት እንዲሆን ማድረግ ነው። እነዚህ አራት ነገሮችን ይሄ ኤዲክት ኦፍ ሚላን የሚባለው አዋጅ ወጥቶ በተግባር እንዲፈጸም የተደረገበት ነው። እንግዲህ በጣም የሚያስገርመው ነገር በዚህ የክርስቲያኖች ነፃነት ውስጥ ወንጌል እንደተሰበከ ደግሞ ይፋዊ ደግሞ ሆኖ ይሄ አዋጅ በ380 ዓመተ ምህረት ማለት ነው የጸደቀ እንደሆነ ከፈለጉም ደግሞ ይሄም ደግሞ የክርስቲያኖች ነፃነታቸውና ክርስቶስን የክርስቶስን ወንጌል መስበክ እንዳለባቸው የሚያስረግጥ ነው። ይሄ በጣም አስደናቂ አዋጅ ሆኖ እነዚያ ሰማዕታት ካለፉ በኋላ ይህን አዋጅ ጸድቆ ለሌሎቹ ለቀጣዮቹ እምነት እንዲሆንላቸውና እምነታቸውን እንዲያስፋፉ ወንጌልን እንዲሰብኩ ሆነ። እግዚአብሔር ስሙ የተባረከ ይሁን። በአራተኛው ክፍለ ዘመን የነበሩት እንግዲህ እነዚህ አሁን የጠቀስናቸው የእግዚአብሔር ባሪያዎች ጌታችን ኢየሱስ ክርስቶስን አስከብረው ያለፉ የእግዚአብሔር ባሪያዎች ናቸው። እግዚአብሔር ስሙ የተባረከ ይሁን። ጌታ ሆይ እናመሰግንሃለን። አንተ ድንቅ ጌታ ስለሆን፣ ኃያል አምላክ ስለሆን ክብር ላንተ። በኢየሱስ ክርስቶስም በዚህ ጊዜ እኔ ጸልያለሁኝ ይህን መልእክት የሚሰሙ የእስራኤል ቅዱስ ባሪያዎች ሰማዕታት ሆነው እንዳለፉ አንተን አስከብረው እንዳለፉ የክብር አምላክ እግዚአብሔር ሆይ ኃይል በላያቸው ላይ ወርዶ የእስራኤል አምላክ እግዚአብሔር በኢየሱስ ክርስቶስ ስም ወንጌልን እንዲሰብኩ ነው ጸልያለሁ። የሰጣቸውን ወንጌል እግዚአብሔር ሆይ በኢየሱስ ክርስቶስ ስም በዓለም ዙሪያ እንዲሰብኩ ጸልያለሁ። ይህን መልእክት የሚሰሙ የአንተ ባሪያዎች ሴት ባሪያዎች ለወንጌል የቆረጠ ሕይወት እንዲኖራቸው በኢየሱስ ክርስቶስ ስም ጸልያለሁ። አባቶቻችን ያለፉበትን ያንን ታሪክ አንተ ዛሬ ስትነግረን እግዚአብሔር በእጃችን የገባውን ወንጌል እንድንሰብክ ነው። በኢየሱስ ክርስቶስ ስም አሁን እንዲነሱ ነው ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። በኢየሱስ ስም መናሳት እንዲሆን ጸልያለሁ።
አጋንንታዊ ኃይል እንዲሰበር ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ወንጌልህን ይዘው እንዲሮጡ ጸልያለሁ። በኃይል እንዲነሱ ጸልያለሁ። እንዲያብቡ ጸልያለሁ። ያንተን ወንጌል ይዘው እንዲያብቡ ጸልያለሁ። የክብር አምላክ ሆይ ህዝብን እንድትረዳ ጸልያለሁ። ሴት ባሪያዎች፣ ወንድ ባሪያዎች እንድትረዳ ጸልያለሁ። ይህን መልእክት የሚሰሙ ሁሉ ለወንጌል የቆረጠ ልብ ኖሯቸው እንዲነሱ ጸልዩ። ስለ ሁሉ ክብር ለአንተ ጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ